ሲጠበቅ የነበረው የማንቹሪያን ደርቢ በማንቸስተር ዩናይትድ አሸናፊነት ተጠናቋል። ውድ የቻናላችን ተከታታዮች ሁላችሁም በጉጉት ስትጠብቁት የነበረው የማንቹሪያን ደርቢ ዛሬ በማንቸስተር ዩናይትድ የበላይነት ተጠናቋል። ማንቸስተር ዩናይትድ በሁሉም ደረጃ ፍጹም በመሰለበትና ፈርጉሰን እንደ ሕፃን በቦረቀበት ኦልትራፎርድ ማንቸስተር ዩናይትድ 2-0 ሲያሸንፍ ጂያንሉጂ ዶናሩማ ድንቅ ምሽት ባያሳልፍ ኖሮ ማንቸስተር ዩናይትድ በማንቸስተር ሲቲ ላይ 5 እና 6 ጎሎችን የሚያስገባበት እለት ነበር። ማንቸስተር ዩናይትድ ከሁለቶቹ ጎል በተጨማሪም 3 የገቡ ጎሎች ተሽረውበታል በኦፍሳይድ ምክንያት። ሜንሰን ማውንት፣ ብሪያን ምቤሞ፣ አማድ ዲያሎ ያስቆጠሯቸው ጎሎች በኦፍሳይድ ምክንያት ተሻሩበት እንጂ ማንቸስተር ዩናይትድ ዛሬ በማንቸስተር ሲቲ ላይ የበላይነቱን የሚያሳይበትና ጎሉም ከዚህ በላይ ከፍ የሚልበት ሁኔታ እንዳሳለፈ ተመልክተናል። ፔፕ ጋርዲዮላ ባዘነበትና ማይክል ካሪክ በኦልትራፎርድ በድጋሜ በቦረቀበት ጨዋታ ማንቸስተር ዩናይትድ በማንቸስተር ሲቲ ላይ የበላይነቱን አሳይቷል። ኤክስጂያቸውን ከተመለከትን ማንቸስተር ዩናይትድ 2.03 ኤክስጂ ሲያስመዘግብ ማንቸስተር ሲቲ በአንጻሩ 0.45 ብቻ ነበር። ፖል ፖዚሽን 68 ለ32 ቢሆኑም እንኳን ማንቸስተር ዩናይትድ ዛሬ ድንቅ ሆኖ የተከላካይ ስፍራው የክንፍ ተጫዋቾቹ እንዲሁም የአጥቂው አማድ ዲያሎ ድንቅ ሆኖ ባመሹበት ብሩኖ ፈርናንዴዝ አስማታዊ አሲስት ባደረገበት እለት ማንቸስተር ዩናይትድ ድንቅ ሆኖ በሁሉም መመዘኛ ማንቸስተር ሲቲን አሸንፎታል። ማንቸስተር ሲቲ ዛሬ ሲሸነፍ አርሰናል ምሽት 2 ሰዓት ላይ ኖቲንጋም ፎረስትን የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 9 ከፍ እንደሚል ይጠበቃል። የማንቸስተር ሲቲ እና የማንቸስተር ዩናይትድ ጨዋታ ለአርሰናል ከጨዋታም በላይ ከማሸነፍም በላይ እንደሆነ ይታወቃል። አርሰናል ደጋፊዎች ለማንቸስተር ዩናይትድ እጅ ሲነሱ ባመሹበት ጨዋታ ማንቸስተር ዩናይትድ የዱሮውን የፈርጊን ዩናይትድ አስታውሶናል። ማንቸስተር ዩናይትድ በጨዋታው 1.96 ኦን ታርጌት ኤክስጂ ሲያስመዘግብ ማንቸስተር ሲቲ በአንጻሩ 0.31 ብቻ ነበር። ማንቸስተር ዩናይትድ 12 ሹቶችን ሲያደርግ ማንቸስተር ሲቲ 7 ነበር። ማንቸስተር ዩናይትድ 7 ኦን ታርጌት ሹት ሲያደርግ ማንቸስተር ሲቲ 1 ብቻ መሞከር ችሏል። ማንቸስተር ዩናይትድ የማንቸስተር ሲቲ የግብ አግዳሚ 2 ጎሎችን መልሶበታል። በተለይ የአማድ ዲያሎ ያለቀ ደቂቃ ጎል በረኛውና እንዲሁም የጎሉ አግዳሚ ባይመልሰው ኖሮ ማንቸስተር ዩናይትድ ዛሬ ማንቸስተር ሲቲን በብዙ መመዘኛ ያሸንፈው ነበር። ከጨዋታው በኋላ እንግዲህ ፔፕ ጋርዲዮላ አምኖ ማንቸስተር ዩናይትዶችን እንኳን ደስ አላችሁ ለማለት እየተገደደበት ምሽት ሆኖ አልፏል። ፓትሪክ ዶርጉ ድንቅ ነበር። አማድ ዲያሎ በአፍሪካ ዋንጫ ምን ያህል ማንቸስተር ዩናይትድ እሱን እንዳጣው ባስመሰከረበት እለት ድንቅ ምሽትን አሳልፈዋል። ሃሪ ማጉዌር፣ ሊሳንድሮ ማርቲኔዝ ጥምረታቸው ኤርሊንግ ሃላንድ አንድም ኳስ እንዳይነካ አድርገው አምሽተዋል። እንግዲህ ከጨዋታው በኋላ ኤሚሬት የምንሄደው 3 ነጥብ ለመውሰድ ነው ሲል ፓትሪክ ዶርጉ ይናገራል። የማንቸስተር ዩናይትድ ተጫዋች ፓትሪክ ዶርጉ በዛሬው ጨዋታ አደገኛ ነበርን ሲል አስተያየቱን ሰጥቷል። 3 ጎል ተሽሮብናል ያለው ፓትሪክ ዶርጉ በጣም አደገኞች ነበርን፣ ምርጥ ጨዋታ ነበር፣ እነሱ መሞከራቸውን እንኳን አላውቅም ሲል አስተያየቱን ሰጥቷል። ስለ ቀጣይ ተጋጣማቸው አርሰናል እየተጠየቀው ፓትሪክ ዶርጉ ሌላ ከባድ ጨዋታ ነው፣ ነገር ግን ወደዛ የምንሄደው 3 ነጥቡን ለመውሰድ ነው ሲል አስተያየቱን ሰጥቷል። ሊሳንድሮ ማርቲኔዝ በበኩሉ ዛሬ ድንቅ ተጫውተናል ሲል ይናገራል። ማን እንደሆነን አሳይተናል የሚለው የቀይ ሰይጣኖቹ ተከላካይ ሊሳንድሮ ማርቲኔዝ ከደርቢው ድል በኋላ የማይታመን ነው ሲል ተደምጧል። ያስመዘገቡትን ድል የማይታመን ነው ሲል የገለጸው ሊሳንድሮ ማርቲኔዝ ሊቻ ጨዋታው ፈታኝ ነበር፣ ነገር ግን ማን እንደሆነን አሳይተናቸዋል ሲል ይናገራል። ማይክል ካሪክ ያላቸው እንደተገበሩ የገለጸው ማርቲኔዝ አሰልጣኛችን ደጋፊዎቻችንን ድጋፍ እንድንጠቀም ነግሮን ነበር ሲል ተደምጧል። ማይክል ካሪክ በፍጹም ቋሚ መሆን አይገባውም ያለው የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል አርሰናል ዋንጫውን ሄዳችሁ ያዙ ሲል ከጨዋታው በኋላ አስተያየቱን ሰጥቷል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል የሊጉ ዋንጫ ወደ አርሰናል ማድላቱን ከጨዋታው በኋላ ተናግሯል። ደርቢው ጨዋታ አስመልክቶ የተለየ ድባብና እንቅስቃሴ በማየት ቀይ ሰይጣኖቹን ያስመዘገቡትን ድል አወድሷል። ስለ ሊጉ የዋንጫ ፉክክር የተናገረው
ጋሪ ኔቨል ለአርሰናል የሊጉ ዋንጫ ከፊታቸው ነው፣ ሄደው መያዝ ይጠበቅባቸዋል የሚል አስተያየቱን ሰጥቷል። የሊጉ መሪ አርሰናል ዛሬ ምሽት ኖቲንግሃም የሚያሸንፍ ከሆነ በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 9 ከፍ እንደሚል ይጠበቃል። ማይክል ካሪክ በኦልድ ትራፎርድ የመጀመሪያ ጨዋታውን በማሸነፍ ጀምሯል። ቀጣይ ከአርሰናል ምን ያሳየናል የሚለው ይጠበቃል። ከጨዋታው በኋላ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ማንቸስተር ዩናይትድ እንኳን ደስ አላችሁ ሲል አስተያየቱን ሰጥቷል። ተጋጣሚያችን ዩናይትድ የተሻለ ቡድን ነበር ሲል የገለጸው ፔፕ ጋርዲዮላ ከዚህ በላይ የምናገረው ነገር የለም፣ እንኳን ደስ አላችሁ ላችሁ ወዳለው ሲል ተናግሯል። የተሻለ ቡድን ሲያሸንፍ አምኖ መቀበል ያስፈልጋል፣ እኛ የሌለን ጉልበት እነሱ ነበራቸው ሲል አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ማንቸስተር ዩናይትድ ለድል ያበቃውን ጎል ብሪያን ምቤሞና ፓትሪክ ዶርጉ አስቆጥረዋል። የሜንሰን ማውንት ተቀይሮ እንደገባ ጎል አስቆጥሮ ነበር። ለዚህ ጎል አመቻችቶ ያቀበለው ማቲያስ ኩና ነበረ። ይህም በኦፍሳይድ ተሽሯል። አማዲ ያሎ አስቆጥሯል። ብሪያን ምቤሞ አስቆጥሯል፣ ግን ጎሉ ተሽሯል። ከዛ በፊት ግን በማንቸስተር ዩናይትድ በመጀመሪያው አጋማሽ በተለይ ምንም እንኳን በጨዋታ ቢበለጥም ድንቅ ሙከራዎችን ሲያደርግ ቆይቷል። ማንቸስተር ሲቲ በመጀመሪያው አጋማሽ በጣም ምርጥ ነበሩ። በጨዋታ ብልጫ ወስደው ነበር። ነገር ግን ምንም ኢላማውን የጠበቀ የጎል ሙከራ እንኳን አላደረጉም። ኤርሊንግ ሃላንድ ምንም ያልተንቀሳቀሰበት እለት ሆኖ አልፏል። እንግዲህ ፓትሪክ ዶርጉ ባለፉት 5 የፕሪሚየር ሊግ ጨዋታ 4 የግብ ተሳትፎ ማድረግ ችሏል። ብሪያን ምቤሞ በማንቸስተር ዩናይትድ ቤት ከማንኛውም የዩናይትድ ተጫዋቾች በላይ 7 ጎሎችን ማስቆጠር ችሏል። ብሪያን ምቤሞ መጀመሪያ አጋማሽ ላይ ብዙ ኳሶችን ሲያበላሽ ሲያመክን ነበር። እንቅስቃሴውም ያን ያህል አመርቂ አልነበረም። ነገር ግን ሁለተኛው አጋማሽ ላይ ተሻሽሎ የገባው ማንቸስተር ዩናይትድ በብሪያን ምቤሞ ቀዳሚ መሆን ቻለ። ከዛ በኋላ ጨዋታውን መቆጣጠር ችለዋል። እንግዲህ በማንቸስተር ዩናይትድ ቤት በመስመር ላይ የሚጫወቱ ዲያጎ ዳሎትና ሉክ ሾው ገና በመጀመሪያው አጋማሽ ቢጫ ካርድ በማየታቸው ምናልባትም የዶርጉና ጀርሚ ዶኩና አንቷን ሴሜኞ በዛ መስመር ላይ ጥሩ ይንቀሳቀሳሉ ብለን ጠብቀን ነበር። ነገር ግን ሁለቱም ያን ያህል አስፈሪ እንቅስቃሴ ሳያደርጉ ጨዋታው መጠናቀቅ ችሏል። እንግዲህ ማንቸስተር ሲቲ ዛሬ ሪያን ቼርኪን በቤንች ላይ አድርጎ ነው ወደ ጨዋታው የገባው። ሪያን ቼርኪ ሁለተኛው አጋማሽ ላይ ተቀይሮ ቢገባም ያን ያክል እዚህ ግባ የሚባል ሙከራ አላደረገም። ማንቸስተር ሲቲ ጃኒ ሬንደርስንም ቀይሮ ለማስገባት ሞክረዋል። ነገር ግን የተሻለ ማድረግ ሳይችሉ ወጥተዋል። እንግዲህ 198ኛው የማንቹሪያን ደርቢ በማንቸስተር ዩናይትድ ዛሬ ሲጠናቀቅ ማንቸስተር ዩናይትድ በአጠቃላይ በ198 የማንቹሪያን ደርቢ 81ዱን በማሸነፍ የበላይነቱን ይወስዳል። ማንቸስተር ሲቲ በ62ቱን ሲያሸንፍ 55ቱን ባቻ መለየት ችለዋል ማለት ነው። እንግዲህ ቀጣይ ማንቸስተር ዩናይትድ ከአርሰናል በኤምሬት የሚያደርገው ጨዋታ ይጠበቃል። በመጀመሪያው የአርሰናል ላይ ማንቸስተር ዩናይትድ ግንኙነት እንግዲህ አርሰናል 1-0 እንዳሸነፈ ይታወቃል። በዛ ጨዋታ ማንቸስተር ምርጥ አቋሙን ባሳየበት በተለይ ማቲያስ ኩኛ ያደረገው እንቅስቃሴ ያደረገው ተጋድሎ የሚረሳ አልነበረም። ነገር ግን አርሰናል ሳይጫወት 3 ነጥቡን ይዞ ወጥቷል። አሁን ማንቸስተር ዩናይትድ የዛሬውን እንቅስቃሴ የሚደግመው ከሆነ ምናልባትም በአርሰናል ላይ ጣፋጭ ድል ያስመዘግባል ተብሎ ይጠበቃል። ነገር ግን ማንቸስተር ዩናይትድን ማመን ደግሞ አስቸጋሪ ይሆናል። እንግዲህ ቀጣይ የሚያሳዩት እንቅስቃሴ የሚያስደርጉት በኤሚሬት የሚያደርጉት ጨዋታ በጉጉት ይጠበቃል። እንግዲህ ለማይክል ካሪክ የመጀመሪያውን ጨዋታ ማሸነፍ ለሞራልም በጣም መልካም እንደሆነ ይገመታል። እንግዲህ ፈርጊ ዛሬ ሁልጊዜም በኦልድ ትራፎርድ እንደሚገኝ ይታወቃል። ነገር ግን እንደ ዛሬ ፊቱ ላይ ደስታ ታይቶ አይታወቅም። እንግዲህ ልጁ ማይክል ካሪክ በፔፕ ጋርዲዮላ ላይ ይህን ያህል ብልጫ ሲወስድ ከማየት በላይ የሚያስደስት ነገር የለም። እንግዲህ በቅርብ ጨዋታ ወይም ግንኙነታቸውን ካየን ፔፕ ጋርዲዮላ ማንቸስተር ዩናይትድ ላይ ምን ያህል ብልጫ እንዳለው ይታወቃል። ብዙ ጊዜ ደጋግሞ አሸንፎታል። በዛ ላይ የማንቸስተር ሲቲ የተሻለ የቡድን ስብስብ ይዞ ወደ ኦልድ ትራፎርድ መጥቷል። ዛሬ ማንም ማንቸስተር ዩናይትድ ያሸንፋል ብሎ የገመተም እንደሌለ ይታወቃል። ነገር ግን ማንቸስተር ዩናይትድ ሳይጠበቅ በሰፊ የጨዋታ ብልጫና የጎል ሙከራ ማንቸስተር ሲቲን ረምርሞታል። ፔፕ ጋርዲዮላ እንኳን ደስ አላችሁ ከማለት ውጪ ምንም መናገር አልቻለም ማለት ነው። እንግዲህ ማይክል ካሪክ
ኦሊ ጉናር ሶልሻየር፣ ኤሪክ ቴን ሃግ እና ሩበን አሞሪም ካደረጉት በኋላ ማንቸስተር ሲቲን ያሸነፈ የማንቸስተር ዩናይትድ አሰልጣኝ መሆን ችለዋል። እንግዲህ እንደሚታወቀው ኦሊ ጉናር ሶልሻየር በ2021 ማንቸስተር ሲቲን በፔፕ ጋርዲዮላ ስር ማሸነፍ ችሏል በማንቹሪያን ደርቢ። ኤሪክ ቴን ሃግ 2023 ላይ ማንቸስተር ሲቲን ማሸነፍ ችሏል። ሩበን አሞሪም በደርሶ መልስ እንግዲህ ማንቸስተር ሲቲን ማሸነፍ ችሏል። ማይክል ካሪክ አሁን ላይ እንግዲህ ማንቸስተር ሲቲን ማሸነፍ ችሏል። ዛሬ ኮቢ ማይኖ ድንቅ ነበር። ኮቢ ማይኖ እንግዲህ በማንቸስተር ሲቲ ጨዋታ ላይ ድንቅ ብቃቱን አሳይቷል። 50 ተች አድርጓል። ከ34 31 ፓስ እየተሳኩ ነበሩ። 10 ፋይናል ተቾቹ 1/3ኛው የተሻሉ ነበሩ። 6 ኤሪያል ዱዋል አሸንፈዋል። እንዲሁም 2 ታክልን አሸንፈዋል። 1 ሹት አድርጓል። 1 ሹት ኦን ታርጌት አድርጓል። እንግዲህ ኮቢ ማይኖ በሩበን አሞሪም ስር ሲገፋ የነበረ ተጫዋች እንደሆነ ይታወቃል። እንግዲህ ራሱን ለማግኘት እየታተረ ይገኛል። ምናልባትም የማይክል ካሪክ መምጣት ለሱም ሌላ እድል መልካም አጋጣሚ ይዞለት ሊመጣ ይችላል። ዛሬ ያሳየው አቋም ግን ድንቅ ነበር። የማንቸስተር ዩናይትዱ አማድ ዲያሎ ምንም የትኛው መመዘኛ ድንቅ እንደሆነ ይታወቃል። ዛሬም ድንቅ ብቃቱን አሳይቶናል። አምበላችን ብሩኖ ፈርናንዴዝም ድንቅ ነበር። እንግዲህ የማንቸስተር ዩናይትድ ደጋፊያን እንዴት እንደምታዩት አላውቅም። እንግዲህ ሰሞኑን ድንቅ የነበረው ሪያን ቸርኪ ዛሬ ሁለተኛው 45 ተቀይሮ ገባ። በ45 ደቂቃ እንግዲህ 1 ታክል ብቻ ነው ያደረገው። ምንም አይነት ድሪብል አላሸነፈም። ምንም አይነት ቻንስ አልፈጠረም። ምንም አይነት ክሮስም አላደረገም ማለት ነው ዛሬ ሪያን ቸርኪ። እንደውም ብሪያም ቤሞ ላስቆጠረው ጎል ንክኪው ወይም ደግሞ ከሱ እግር የተነሳ ወይም ደግሞ ስህተት እንዳለበትም ጭምር ማየት ችለናል ማለት ነው። እንግዲህ ውድ የማንቸስተር ዩናይትድ ደጋፊያን ክለባችን ማንቸስተር ዩናይትድ በማሸነፉ የተሰማችሁን ደስታ በኮመንት ሴክሽን አጋሩ። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ አድርጉ። አሁን የማንቸስተር ዩናይትድ ስኬት ቀጣይ በአርሰናል ላይ ይደገማል አይደገምም የሚለውን ሀሳብ አስተያየት ካላችሁ በኮመንት ሴክሽን አሁንም ልታጋሩን ትችላላችሁ። በሌላ ጠቃሚና አጫጭር ዜናዎች እስከምንገናኝ ባላችሁበት ሰላም።